ሳውዲ በመጨረሻዎቹ የረመዳን ቀናት ምዕመናን ወደ መስጂድ አልሐረም ህፃናትን ይዘው እንዳይገቡ አሳሰበች። የሳውዲ አረቢያ ባለስልጣናት ምዕመናንን በመጨረሻዎቹ የረመዳን ቀናት መካ ከተማ ወደሚገኘው ወደ መስጂድ አልሐረም ህፃናትን ይዘው እንዳይገቡ ማሳሰቢያ ሰጥተዋል። ባለስልጣናቱ ህፃናቱ ወደ መስጂድ እንዳይመጡ ማሳሰቢያ የሰጡት በስፍራው የሚኖረው መጨናነቅ ሊፈጠር የሚችለው የደህንነትን ስጋት በመጥቀስ ነው። የሀገሪቱ የውስጥ ጉዳዮች ሚኒስቴር ብሔራዊ የደህንነት ኦፕሬሽን ማዕከል ባወጣው መግለጫ ከፍተኛ ቁጥር በሚመዘገብባቸው ጊዜያት ምዕመናን የደህንነት መመሪያዎችን እንዲከተሉ አሳስቧል። ሚድል ኢስት ሞኒተር ይዞት በወጣው ዘገባ እንዳመለከተው በሳምንቱ የመጨረሻ ቀናት ይጠናቀቃል ተብሎ በሚጠበቀው የረመዳን ወር በመስጂድ አልሐረም የኡምራ ስነ ስርዓት ክንውን ላይ የሚሳተፉ ከፍተኛ የምዕመናን ቁጥር ተመዝግቧል። በሳውዲ አረቢያ የሁለቱ ቅዱሳን ስፍራዎች አስተዳዳሪ አካል በመስጂዱ ሊፈጠር የሚችለውን አደጋ ለመቀነስ ለህፃናት ልጆች ደህንነቱ የተጠበቀና ምቹ የሆነ ስፍራ ማዘጋጀቱን አስታውቋል። እንደ አስተዳዳሪው ከሆነ ለልጆች የተዘጋጀው ስፍራ የ24 ሰዓት አገልግሎት የሚሰጥ ነው። በዚህም ወላጆች ወደ መስጂድ አልሐረም በሚገቡበት ሰዓት ልጆቻቸውን በተዘጋጀው ቦታ እንዲቀመጡ ማድረግ ይችላሉ። ሀገሪቱ በረመዳን የመጀመሪያ ቀናት በተመሳሳይ ምዕመናን ህፃናት ልጆችን አስከትለው እንዳይመጡ ማሳሰቢያ ሰጥታ ነበር። ሳውዲ ወደ መስጂድ አልሐረም ለመግባት ያስቀመጠችው ዝቅተኛ የዕድሜ እርከን 12 ነው። ከዚሁ ጋር በተገናኘ ሌላ መረጃ የሳውዲ አረቢያ ሐጅና ኡምራ ሚኒስቴር በረመዳን የመጨረሻ ቀናት ምዕመናን የኡምራ ክንውናቸውን ከአንድ ጊዜ በላይ እንዳይፈጽሙ መመሪያ አስተላልፏል። በተመሳሳይ መደበኛ ሰላቶችን ከመስጂድ አልሐረም በተጨማሪ መካ ከተማ ውስጥ በሚገኙ ሌሎች መስጂዶች እንዲያደርጉ መክሯል። የትራፊክ መጨናነቅን ለመቀነስ ምዕመናን የግል ተሽከርካሪዎችን ከመጠቀም ይልቅ የህዝብ መጓጓዣን እንዲጠቀሙ አሳስቧል።